ሰላም ሰላም ነው። እንዴት ነሽ? ሰላም ነው አለን አልሐምዱሊላህ። እሺ ሙስሊም መሆን ፈልጌ ነው። እሺ ሙስሊም እንድትሆኚ በራስሽ ፈቃድ እንጂ ማንም አስገድዶሽ አይደለም አይደለ? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይግባ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል ሸሃዳ ቃል ወይም የምስክር ቃል ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክረው የምስክር ቃል ነው። በሁሉም ነቢያት ዘመን ይህንኑ የምስክር ቃል ነበር ሲሰጡ የነበረ ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ። ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በመሲሁ ዘመን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ቀደም ብሎ የተላከው ታላቁ የአላህ መልእክተኛና ነቢይ መሲሁ ወይም ዒሳ ዐለይሂ ሰላም ወይም ኢየሱስ የድንግል ማርያም ልጅ ለእስራኤል ልጆች ተልኮ ነበር። በእርሱ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ይህንኑ የምስክር ቃል ነበር ሲሰጡ ረሱል ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃልን ባስተላለፍኩ ጊዜ ይላል ምን አላቸው? በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አላቸው ይላል። እነርሱም በአንዱ አላህ አመኑ፣ በተላከላቸው መልእክተኛ መሰከሩ። የማለት ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም፣ መሲሁ ደግሞ እውነተኛ የአምላክ መልእክተኛ ነው ብለው መሰከሩ። ቃሉ አመና አምነናልም አሉ፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር በዚህ አሉ ይላል። ስለዚህ የሙስሊምነታቸው ማረጋገጫና መመስከሪያ ምን ነበር? በአንዱ አምላክ ማመን፣ በተላከው መልእክተኛ ማመን ነበር። ምናሉ ሌላ ቦታ ላይ ረበና አመና ቢማ አንዘልተ ወተባዕና ረሱል አለ። ጌታችን አላህ ሆይ ብለው አላህን ከጠሩ በኋላ መልእክተኛውንም ተከተለን እያሉ ይናገራሉ። አንዱን አምላክ አላህን እንደ ጌታ ተቀብለው ልክ እንዲሁም ደግሞ እንደ እውነተኛ መልእክተኛ አድርገው የተቀበሉ ትውልዶች ነበሩ እና ዛሬም በዚሁ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል? እስልምናን በመቀበሉ አንደኛ በምድራዊ ህይወቱ የሚያገኘው ጸጋ አለ። ሁለተኛ በቀጣዩ ዓለም ከሞት በኋላ የሚያገኘው ጸጋ አለ። ምን ምን ናቸው እነዚያ ጸጋዎች? በምድር ላይ እንግዲህ ሰው ከሚያስበው ጸጋዎች ሁሉ ትልቁ ጸጋ ምንድነው? ከኃጢአት ንጹህ መሆን ነው፣ ወደ አምላክ መቅረብ ነው እንጂ ምድራዊ ጸጋ አይደለም። ታዲያ ሰዎች እስልምናን በተቀበሉበት ቀን አላህ ያለፈ ኃጢአታቸውን ሁሉ ይቅር ብሎ ንጹህ አድርጎ እንደሚቀበላቸው ቃል ገብቷል። ይህ ነው ትልቁ ጸጋ። እዚህ ጸጋ ሁሉ ትልቁ ጸጋ ከኃጢአት ንጹህ መሆን ነው። ገብታችኋል? አላህ ደግሞ በቁርአን ላይ ሙስሊም ያልሆኑ ሰዎች ወደ እስልምና ሲመጡ ጊዜ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሎ ቃል ገብቷል። የት ይገኛል? ሱረቱል አንፋል ላይ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። አያቸው አይደለ? ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል ብሎ ተናገሩ። ያ ማለት ሰውዬው ሲሰልም ጊዜ ያለ ይማርለታል ማለት ነው። እሺ ይህ ምድራዊ ጸጋ ነው። በቀጣዩ ዓለምስ ምን ጸጋ ያገኛል? ከሞት በኋላ ስለ ህይወት ተስፋ ሰጥቷል ወይ እስልምና ከተባለ አዎ። አንድ ሰው ከሞት በኋላ ሙስሊም ከሆነ በቀጣዩ ዓለም የዘላለማዊ ህይወትን እንደሚያገኝና ልክ እንዲሁ በጀነትን እንደሚወርስ ቃል ተገብቶለታል። ይላቸዋል አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ተዘጋጅቶላቸዋል ይላል። ከወዲሁ አላህ ስብሐነሁ ወተዓላ ቃል በቃል በቁርአን ላይ አማኞችን በገነት አብስራቸው እያለ ይናገራል። ወበሽሪል ሙእሚኒነ ቢአነ ለሁም ሚነላሂ ፈድለን ከቢራ ይላል። አልፈድሉል ከቢሩ ዐንደላህ ሁወል ጀና ወልፈድሉል ዐዚም ዐንደላህ ሁወል ጀና። ሙሐመድ ሆይ ምእመናኖችን አብስራቸው ከወዲሁ
ለእነርሱ ታላቅ የሆነ ጸጋ እንደተዘጋጀላቸው እያለ ይናገራል። አላህ ቃል በቃል ምን ሐዲስ አልቁድሲ ላይ አዕደቱ ሊዒባዲሂ ሳሊሒነ ፊል ጀነህ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ይላል። ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁ፣ አይን አይተው የማታውቀው ጆሮ ሰምተው የማታውቀው እንደው በሰዎች ልብ ላይ ውል ብሎ የማያውቅን ጸጋ እያለ ይናገራል። እሺ እህታችን ስምሽ ማን ነበር? ራሔል። እሺ መቀየር ካልፈለግሽ ስሙ ችግር የለበትም፣ ግዴታ አይደለም። መቀየር የምትፈልጊ ከሆነ ደግሞ አንቺ ደስ ያለሽ የተመቸሽን መሰየም ትችላለሽ። ምናልባት እቀይራለሁ ካልሽ ሀያት ብንልሽ ከተስማማሽ፣ ሀያት ማለት ህይወት ማለት ነው። እሺ ሀያት። እሺ ሙስሊም ጓደኞች ታገኛለሽ በአቅራቢያሽ? አለች አንድ ሙስሊም ጓደኛ። እሷን ስለ ሶላት አሰጋገድ አስተምሪኝ ባያት ታስተምርሻለች። በጣም ቀላል ነው። ስለ ውሎ አደራረግ ታስተምርሻለች። ሶላት አሰጋገድ እንዴት እንደሆነ ሶላት መስገድ ትጀምሪያለሽ። የእስልምና ሃይማኖት ሁለተኛው ትእዛዝ ከአንዱ አምላክ ከማመን በመቀጠል ምንድን ነው? ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ ብቻ ማምለክ መስገድ ነው። እና ነቢያቶች ሁሉ አምነው ዝም አይሉም ነበር። ለአንዱ አምላክ ሰጋጆች ነበሩ ሁላቸውም ነቢያቶች። እና እንሰግዳለን ለአንዱ አምላክ። ስለ ሶላት አሰጋገድ በመማር ሶላትን ትሰግጃለሽ። ከዚያም እስልምና ሃይማኖትን በደንብ በመማር ህግጋቶችን መፈጸም የሚለውን ደግሞ እስከ ህይወታችን ፍጻሜ ድረስ እንቀጥላለን። ይበልጥ ተምረሽ የእውቀት ባለቤት እንድትሆኚ የሚያግዙሽ ሙስሊም እህቶችሽ በውስጥ ፎሎ ያደርጉሻል። አድሚኖች ዛህራ ወይም ዚክራ መኪያ ምናምን ሁላቸውም ፎሎ አድርጓትና የምትማሩበትን ግሩፕ አገናኟት። ያ ነው። እሸታችን እንኳን ወደ እስላም መጣናል። ኦርቶዶክስ ነበርኩኝ። አሁን ላይ ግን እምነት አልባ ነኝ። ማለት ብዙ ያው ትረዳለህ። ድሬዳዋ አካባቢ ነው የምኖረው። አሁን ግን ከዛ ወጥቻለሁና ከቤተሰብ ጋር ያለመስማማት ጉዳይ ተፈጥሮ በዚሁ በእምነት ጉዳይ ከድሬዳዋ አካባቢ ወደ ላይ ርቅ ያለው እና በጣም ብዙ ጊዜ ብዙ መጽሐፍቶችን አንብቤያለሁ፣ ብዙ ነገራቶችን አይቻለሁ። ግን አንድ ነገር ነው ያጣሁት። ምንድነው? ኢየሱስ ክርስቶስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ ቅዱስ አጣሁ። ሁሉንም አንብቤ ማለት እኔ ቤት ውስጥ ያሉትን መጽሐፎች ሙሉ ላሳየ እችላለሁ። ኢየሱስ እኔ ጌታ ነኝ ብሎ ያስተማረበትን መጽሐፍ አጣሁ። አንድ እሱ ነው። ሁለተኛ ነገር ስለ ስላሴ በጣም ብዙ መምህርትን ጠይቄያለሁ። በቃ ማለት ምንም መልስ ያጣሁለት ሁለተኛ ጥያቄ ነው። ሶስተኛ ነገር እኛ ማለት እኔ የተማርኳቸው ትምህርቶችና መጽሐፍ ቅዱስ ላይ የማገኛቸው ትምህርቶች ፍጹም የተለያዩ ናቸው። ስለ ምድርና ሰማይ እንደሚራራቁ ያህል የሚራራቁ አይነት ትምህርት ነው ያለው በመካከላቸው። አባቶች ሲያስተምሩን እኛ መጽሐፍ ቅዱስ ላይ ስናነብ ያው የሰው ልጅ የሚረዳበት አንግሎች የተለያዩ ናቸው። ሶስተኛው ይሄ ነው። ዋነኛውና ትልቁ ነገር ኢየሱስ ክርስቶስ በእውነት እሱ ጌታ ከሆነ ከሱ በፊት የነበሩ የተላኩ ነብያት ወር እነ አብርሃም፣ ሙሴ ከሱ በፊት የተላኩ ሰዎች እሱ ጌታ ሆኖ ከመጣ ቅርብ ጊዜ ነው። ከነ ሙሴና ከነ አብርሃም በኋላ ነው። ከዛ በፊት የነበሩ ሰዎችስ እንዴት ነበረ እንትን ሲደረጉ የነበረው? ማለት የሆነ እኔ አሁን እንዲህ ነው ብዬ እንትን ማለት አልፈልግም። ያው እኔ እንጃ በጣም እንትን ነገር ነውና እንድትመልስልኝ የምፈልገው ነገር አሁን ሶስት ነገራቶችን ነው የምጠይቀህ። ያው የጠቀስኩ ነገራቶች ለኔ ጥያቄ ፈጥሮብኝ መልስ ያጣውላቸውና
ከኦርቶዶክስም እንደወጣ እምነት አልባም እንደሆነ ያደረገኝ ነው። ግን አሁን አንተን መጠየቅ የምፈልገው 3 ጥያቄዎች አሉ። አንደኛውና ዋነኛው ነገር እስልምና ማለት ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ እስልምና ከክርስቶስ በፊትም የነበረ ከሆነ ከሱ በፊት ከነበረ እስልምና ከሙሐመድም ከመጣ በኋላ ነብዩ ሙሐመድም ከመጣ በኋላ ያለው አስተዳዳሪያዊ ወር ሁኔታዎች የእስላም እንትኖቹ አንድ ናቸው ወይ? ሶስተኛ ነገር ነብዩ ሙሐመድ በኢሳ ነብይ ነው እንደምትሉት በኢሳ ጊዜ የነበረው ህግን ይከተላል ወይ ነው? ኢስላም ብሎ ማለት الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله كذلك. ኢስላም ለአንድና ብቸኛ ለሆነው አምላክ መገዛት ማለት ነው። ለእርሱ በብቸኝነት አምልኮን መፈጸም ኢስላም ይባላል። በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው ኢስላም። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። ራሱ እንደደነገገው ሲነግረን ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን አለ። ያ አንድ ነው መንገዳቸው። ሶስተኛውን ጥያቄ በዚህ ላይ ያያይዝ። ሁሉንም ነቢያት አምላክ አላህ ሱብሓነሁ ወተዓላ ኢስላምን የደነገገላቸው። እንዳይብሩም ስታዩት አምላክ የተለያየ ሃይማኖትን በየጊዜው አይደነግግም። አንድ መንገድን ደንግጎ በዚያ መንገድ ላይ ነው ነቢያትን እንዲሄዱ ያደረገው እርሱ። የዚህም የእስልምና ሃይማኖት መገለጫዎቹ ምን ምን ናቸው ከተባለ የመጀመሪያው አንድና ብቸኛ የሆነውን ፈጣሪ በብቸኝነት መገዛት ማምለክ ነው። ሁሉም ነቢያት ያስተማሩት ይሄን ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው ይሉ ነበር። ሙሴም ብሎታል፣ ኢየሱስም ብሎታል። ነገር ግን እስራኤል ሆይ ስማ፣ ጌታ አምላካችን ስላሴ ነው አላሉ። ነገር ግን ጌታ አምላካችን አብ፣ ወልድ፣ መንፈስ ቅዱስ ናቸው አላሉ። ነገር ግን ጌታ አምላካችን አንድም ሶስትም ነው አላሉ። ጌታ አምላካችን አንድ አምላክ ነው፣ በማንነቱም በምንነቱም አንድና ብቸኛ የሆነ አምላክን የሰበኩት። አላህም በቁርአን ላይ ወኢላሁኩም ኢላሁን ዋሂድ ይላል። አምላካችሁ እኔ አንድ አምላክ ብቻ ነኝ ይላል። ሁለት እንኳን አይደለሁም ብሎ ገልጾታል። ሶስትነትም የለበትም። በሱረቱ ነህል ላይ ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አምላካት ያዘው እኔ አንድ ብቻ ነኝና እያለ ይናገራል። ሶስት እንዳልሆነም ይገልጻል። ወላ ተቁሉ ሰላሳ አለ፣ ሶስት ወይንም ስላሴ አትበሉ አለ፣ ከለከላቸው። የሚገርማቸው አትበሉ ነው የሚለው ቁርአን። ሰዎች ከአንደበታቸው ያሉት ነገር እንጂ መጽሐፉ ላይ እንኳን ራሱ እንደሌለ ይናገራል። አትበሉ የቁርአን አገላለጽ በጣም ይደንቀኛል። የተጻፈን እንዲህ ተብሎ ተጽፏል ብሎ ይገልጻል። የተባለ ከሆነ መጽሐፉ ላይ የሌለ ከሆነ እንዲህ ያሉ ሰዎች እያለ ይናገራል። ወቃለት ልየሁዱ ዑዘይሩን ኢብኑላህ ሲል አልሰማችሁም? ወቃለት ነሳራ አልመሲሑ ኢብኑላህ እያለ ይናገራል። እና ይህ ነው እና ወላ ተቁሉ ሰላሳ፣ ሶስት አትበሉ፣ ስላሴ አትበሉ ይላል። ታዲያ ምን እንበል? ኢነማ ሁወ ኢላሁ ዋሂድ፣ አምላክ እርሱ አንድ ብቻ ነው በሉ አለ። እና ይህ ነው ኢስላም ብሎ ማለት። ነቢያቶች ሁሉ የሰበኩት ይሄን ነው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። መሲሁም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አለ ይላል። ሙሴም ይሄን ያስተማሩ። ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካብብ ሆነ እያለ ይናገራል። አብርሃም ያስተማረው ይሄንን ነው። ወኢብራሂመ ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳና። አያችሁ፣ አብርሃምም ባለ ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያ ከአላህ ውጭ የሚገዟቸውን ሁሉ ጣዖት ብሎ ነው የጠራቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም።
በራሳችሁ ጊዜ አምላክ ናቸው ብላችሁ ፈጠራ ፈጥራችሁ ነው አለ። የሰዎች ፈጠራ ናቸው ከአምላክ ከአላህ ውጭ እንዳለ አማልክት ተብሎ የተጠሩ ፈጠራችሁ ናቸው፣ የራሳችሁ ፈጠራዎች ናቸው ብሎ አብርሃም ገለጻቸው። እና ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለምንም የጠራቸው ወደዚህ ወደ ነቢያት መንገድ እንዲጣሩ ዘንድ ነው። በዚህ መንገድ ላይ አድርጎ ነው የላካቸው። እሺ እሺ ያው ልትገና ኤርፎን ነው ልቆማ ኤርፎን ነው ይሰማል አይደል? ድምጼ? አዎ ይሰማል። አንድ ጥያቄ ልጠይቅና የመጨረሻ ስለ ቁርአናችሁ ማለት ነው ስለ ሙሴና ስለ ኢሳ እስቲ የሚለውን በደንብ አስረዳኝ እስቲ። ስለ ሙሴና ስለ ኢየሱስ ክርስቶስ ስለ ኢሳ ማለት ነው። ሙሳ ወይንም ሙሴ ኢየሱስ ወይንም ኢሳ ሁለቱም ከነቢያቶች መካከል ታምራቶችንም ሁለቱንም ማለት ነው። እሺ ሁለቱም ነቢያት ናቸው ከኛ ዘንድ። ሁለቱም የተከበሩ የአላህ ነቢያቶችና መልእክተኞች ናቸው። አላህ ወደ እስራኤላውያን ሰዎች የላካቸው ናቸው። መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች እንጂ ሌላ አይደለም ይላል። መሲሁ ራሱ ሲናገር ባንደበቱ ቃለ ኢኒ ዓብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ይላል። እኔ አላህ ነቢይ አድርጎኛል ብሎ ይናገራል። ሙሳንም ልክ እንዲሁ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ ይላል። ወደ ፊርዓን መልእክተኛ ላኩኝ ያለ ወደ ፊርዓን የተላከው መልእክተኛ ሙሳ ዓለይሂ ሰላም ናቸው። እና ወኢዝ ቃለ ሙሳ ሊቀውሚሂ ያ በኒ እስራኤል ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ኢኒ ረሱሉላህ ኢለይኩም ወደ እናንተ የተላኩላችሁ መልእክተኛ ነኝ እያለ ሙሳ ይነግራቸዋል። ስለዚህ ሙሳም ሆነ ዒሳ መልእክተኞች ነቢያቶች ናቸው። የሁለቱም ተአምር ይለያያል። ሙሳ ለምሳሌ ባህርን የመክፈልን ተአምር ተሰጥቶ ነበር። ያን ባህር በበትሩ ከፍሏል። ፈአውሐይና ኢላ ሙሳ አን ድርብ ቢዐሳከ አልባሕር ይላል አላህ። ወደ ሙሳም ትእዛዜን አስተላለፍኩለት በያዝከው ብትር ባህሩን ምታው ብዬ። ወዳም በመታው ጊዜ ፈንፈለቀ ተከፈለ ባህሩ ይላል። ፈካነ ኩሉ ፍርቅን ከጠውድ ልዓዚም ያም የተከፈለው ልክ እንደ ትልቅ ጋራ ተራራ ሆነ እያንዳንዱ እያለ ይናገራል። ወደዚያ ወደዚህ ተከፈለ፣ ደረቀለት፣ ወዲያው ጋራ ሆነ። ወዲያው አለፉ ህዝቦች ወአዝለፍና ثم الآخرين እዚያው አሳለፋቸው አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኤል አልባሕር እንዳለ ሌላ ቦታ ላይ የእስራኤልን ልጆች በባህሩ ላይ አሳለፍኳቸው እያለ ይናገራል አላህ። አንደኛ ያ ነው። ሁለተኛ ከተሰጠው ተአምር ይቺ የያዛት ብትሩ ወደ እባብ የመቀየር አቅም ነበራት። ሙሳ ዓለይሂ ሰላም የፈርዖንን ደጋሚዎች የረታበት ያሸነፈበት ድንቅ ተአምሩ ነች እርሷ። ፈአልቃ ሙሳ ዐሳሁ እያለ ይናገራል። ሙሳም ብትሩን ጣላት፣ ወረወራት። ፈኢዛ ሂየ ተልቀፉ ማ የእፊኩን እነርሱ የቀጠፉትን የሰሩትን ቅጥፈት ስራ እርሷም ትለቅማለች፣ ትበላለች እያለ ይናገራል። እና ድል ነስቶባታል በዚያ በተሰጠው ብትር በፊርዓውን ደጋሚዎች ላይ። የፊርዓውንም ደጋሚዎች እንዳለ አምነዋል። ቃሉ አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን አሉ። እነሆ በዓለማቱ ጌታ አምነናል፣ በሙሳና በሃሩን ጌታ በሆነው በአላህ አምነናል አሉ። ይህ ነው። ሌላኛው ሙሳ ዓለይሂ ሰላም ከተሰጠው ተአምር መካከል በዚች በብትሩ ለህዝቦቹ ውሃ በተጠሙ ጊዜ ውሃ ያወጣላቸው ነበር። ድንጋይ መጥቶ እንደዚህ ውሃ የማፍለቅን የማውጣትን ተአምር ተሰጥቷል። ወኢዝ እስተስቃ ሙሳ ሊቀውሚሂ ፈቁልና ድሪብ ቢዐሳከ አልሐጀር ፈንፈጀረት ሚንሁ 12 ዐይና ቀድ ዐሊመ ኩሉ ኡናሲን መሽረበሁም ኩሉ ወሽረቡ ሚን ሪዝቂላሂ ወላ ተዕተው ፊል አርድ ሙፍሲዲን። ይህን ተአምር አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ይገልጸዋል። ወኢዝ እስተስቃ ሙሳ ሊቀውሚሂ ይላል። ሙሳም ለህዝቡ ውሃን በለመነ ጊዜ ይላል አይ ጠለበ ልማእ ሚነላህ ዐዘ ወጀል አን ዩስቂየ ዛሊከ ሊቀውሚህ። ሙሳ ለህዝቡ ውሃን በለመነኝ ጊዜ አለ። የሙሳ ህዝቦች ውሃ ፈለጉ፣ ውሃ አጡ። በዚህ ጊዜ ሙሳ ዓለይሂ ሰላም አላህን ለመነ። ጌታ አላህ ሆይ ለህዝቤ ውሃን ስጠኝ አለ። አላህ ምን አለው ሙሳን?
ፈቁል ነድሪብ ቢዐሳከ አልሐጀር በያዝካት በትር እሱን ፊት ለፊት የሚገኘውን ብትር ማነው ድንጋይ ምታ ነው። ትልቅ ድንጋይ ሙሳ ዓለይሂ ሰላም መጣና በበትሩ መታ አደረገው። ፈንፈጀረት ሚንሁ 12 ዐይን 12 ምንጮች ከእርሱም እየተከፈሉ ወጡ ይላል። እነዚህ 12 ምንጭ ወጣላቸው። ከዚያ የእስራኤላውያን ልጆች ሄደው እንዲጠጡ ሆኑ ማለት ነው። ሌላም ተአምር ሙሳ ተሰጥቷል። ሙታንን የማስነሳትን ተአምር ሱረቱል በቀራ የላሚቱ ምዕራፍ የተባለበት ምክንያትም ምስጢሩ ይህ ነው። በእስራኤላውያኖች ዘንድ የዛኔ በሙሳ ዓለይሂ ሰላም ዘመን ለምን ይህን ሰው ገድለን እኛ የእሱን ንብረት አንካፈልም ተባብለው ያሴራሉ። ከዚያም ማን እንደገደለው አንናገርም፣ ጸጥ እንላለን፣ ንብረቱንም እንወስዳለን አሉ። በዚህ ጊዜ ይህን ሰውዬ ይህንን ነገር አደረጉበት፣ ገደሉት። ጸጋውንም ለመከፋፈል ባሉ ጊዜ ገዳዩ ማን ነው ተባብለው እዚያው ሌላ ነገር ተነሳ። ሁላቸውም ካዱ፣ ሸመጠጡ። እኔ አልገደልኩም አሉ። በዚህ ጊዜ እንግዲያውንስ ሙሳ ከአምላኩ ከአላህ ጋር ስለሚገናኝ አምላክ አላህ ደግሞ ሁሉን አዋቂ ነውና ገዳዩን ሙሳን ሂደን ጠይቀን ያሳውቀን ተባባሉ። ሄዱ እስራኤላውያኖች ሙሳን ጠየቁት። ሙሳ ሆይ የሆነ ሰው በመካከላችን አንድን ሰው ገድሏል። ያን ሰው ገዳዩን ሁላችንም ክደናል። ማን እንደገደለው ፈጣሪህ አላህ ያውቃልና እርሱን ጠይቀህ ንገረን፣ ያሳውቀን ያን ሰው። በዚህ ጊዜ ሙሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ተአምር ሊያደርግለት ፈለገ። ገብታችኋል? ያን ሙታን ራሱ ሙሳ ሊያስነሳው ነው፣ የሞተውን አካል ማለት ነው። ከዚያ ሙሳ ዓለይሂ ሰላምን ሙሳ ዓለይሂ ሰላም አላህን ጠየቀ። አምላክ ያላህ ወይ ይህን የገደለን ሰው ንገረና ሙሳ ሆይ ላምን እንዲያርዱ እዘዛቸው ህዝቦችህን አለው። ወይፈንን ላምን እረዱ በላቸዋል። ለምን ላምን መረጠ? ለምን ፍየል አላለም? ለምን ግመል አላለም? የሚለውንም እንመጣበታለን። አላህ ከትዕዛዙና ከፍላጎቱ ሁሉ በስተጀርባ ትልቅ ጥበብ አለው። ዝም ብሎ በከንቱ አይደለም ላም ያለበት ምክንያት። ከዚያ በኋላ ምን አደረጉ? ሙሳ ዓለይሂ ሰላም መጣና ላም እረዱ ተብላችኋል አላቸው። ወኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ የእሙሩኩም አን ተዝበሑ በቀራ አላቸው። አላህ ላምን እንድታርዱ አዟችኋል፣ ያንን ገዳይ ማን እንደሆነ ለማወቅ አላቸው። ቃሉ አተተኺዙና ሁዝዋ ሙሳ እያላገጥክብን ነው፣ ማላገጫ አድርገህ ትይዘናለህ እንዲህ አሉት። ምን ያገናኘው? እኛ የሞተውን ሰው ንገረን እናያለን። የማይገናኝ ነገር ላም እረዱ ትለናለህ፣ በዛ እንዴት ነው ማወቅ የምንችለው አሉት። አይ እንግዲህ ይህንን አድርጉ ተብላችኋል፣ አድርጉ አላቸው። ከዛ በኋላ የሚሆነውን ደግሞ እናያለን። በቃ ይህን ትእዛዝ ስጥ ብቻ ነው የተባለው ሙሳ። ቃለ አዑዙ ቢላሂ አን አኩነ ሚነል ጃሂሊን። ከዚያ በኋላ እንደምንም ብለው ያችን ላም አረዱ። ታሪኩ ረዘም ይላል። ካረዱ በኋላ አላህ ሱብሓነሁ ወተዓላ ፈቁልነ እድሪቡሁ ቢበዕዲሃ አለ። በላሚቱም በታረደችው ስጋ በከፊሉ ስጋዋ ይሄንን የሞተን ሰው ቀብሩን ማለት ነው የተቀበረውን ሰው ሂደና አንዴ መታ አድርገው ቀብሩን አለ። ወዲያው ሙሳ ዓለይሂ ሰላም ስጋ ዘለላ ነሳና እንደዚህ ከከብቷ መታ ሲያደርግ ጊዜ ወዲያው ያ የሞተው ሰው ተነሳ። ፈቃመ ሚን በይን አልአምዋት ወቃለ ቀተለኒ ፉላን ብኑ ፉላን ሃዛ። በህዝቡ መካከልም እንደዚህ ሳለ ያ ሙታን ተነሳና የገደለኝ አከሌ አከሌ ልጅ ነው ካለ በኋላ ያውና ይሄ ነው ብሎ ተናገረ። አሁን እዚህ ጋር ብዙ ተአምርና ሙሳ ዓለይሂ ሰላም ሙታንን አስነሳ አይደለም? ሙሳ ዓለይሂ ሰላም ይሄ ሙታን አስነሳው። ለምን መረጥ አላህ የሚለውን ልንገራችሁ። እስራኤላውያኖች በግብፅ በኖሩበት ጊዜ ግብፃውያኖች ላም አምልኮ ላይ ነበሩ። ላምን እንደ ቅዱስ ነገር አድርገው ያያት ነበር። የወይፈንን ወኡሽሪቡ ፊ ቁሉቢሂም ልዕጅል ይላል። እነዚህ እስራኤላውያኖች ሙሳ ከግብፅ ሳያስወጣቸው በፊት በአላህ ሱብሓነሁ ወተዓላ ፍቃድ በግብፅ ሀገር ላይ ሰዎች ላምን ሲያመልኩና ለላም ትልቅ ቦታ ሲሰጡ ተመልክተዋል። በዚያም ላይ ባለማወቅ ልባቸው ውስጥ የላም ፍቅር አድሮባቸው ነበር። ገብታችኋል አይደለ? ያ ማለት እርሷ ቅዱስ ትሆን እንዴ የሚለው ነገር በልባቸው ውስጥ አልጸዳም፣ አልጠራም ነበር። ያን ለማጥራት አላህ ሱብሓነሁ ወተዓላ ምንን መረጠ? ላምን እረዱ በላቸው። ምን ያክል ደካማ እንደሆነች፣ መለኮታዊ ባህሪ እንደሌላት፣ ከራሷ እንኳ መከላከል የማትችል ነገር እንደሆነች በራሳቸው እጅ አርደው እንዲያዩ ፈለገ አላህ ሱብሓነሁ ወተዓላ። ወኡሽሪቡ ፊ ቁሉቢሂም ልዕጅር። በግብፅ ላይ በነበሩበት ጊዜ የላምን ወይንም የወይፈንን ፍቅር በልባቸው ውስጥ ተጠጥተው ነበርና አለ። ወዲያው ጭራሽ ቅዱስ ብለህ የምታምነውን አካል ስታርደው ጊዜ ምን ያክል ደካማ እንደሆነ ስታይ ጊዜ ይቆርጥልሃል። ይሄ ነው። ከዚያ በኋላ ያንን አዘዛቸው። በዚህ ምክንያት ነው ላም የተባለበት ምክንያት። የላሚቱ ምዕራፍ የሚለው ሚስጥሩ ይሄው።
ሙሳ ዓለይሂ ሰላም በርካታ ተአምራቶችን አድርጓል። ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሳ ግልጽ የሆኑ 9 ተአምራቶችን ሰጥቼዋለሁ ይላል። ሌላ ከተሰጠው ተአምር መካከል ፈአርሰልና ዓለይሂም ጡፋን ወልጀራደ ወልቁመለ ወደፋዲዐ ወደመ አያትን ሙፈሰላትን ፈስተክበሩ ወካኑ ቀውመን ሙጅሪሚን ይላል። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ለሙሳ የሰጠውን ሌሎችን ተአምር ይገልጻለታል። ፈርዖን እንግዲህ እስራኤላውያንን ሙሳንና ሃሩንን እስራኤላውያኖችን ይበድላቸው ነበር፣ ይገፋቸው ነበር፣ ይጨቁናቸው ነበር። በዚህም ምክንያት አላህ ሱብሓነሁ ወተዓላ ያንን በዳይ ፈርዖንን ይቀጣው ነበር። ፈአርሰልና ዓለይሂም ጡፋን አለ። ማዕበልን አላህ ሱብሓነሁ ወተዓላ ውሃን ላኩባቸው፣ አስነሳሁባቸው አለ። በውሃ እንዲሰምጥ አደረገው አይደለም። ከዚያ በፊት በዚያው በግብፅ ላይ ያለ ይቀጣው ነበር ፈርዖን። ወልጀራድ አንበጣን ያስነሳበት ነበር። ወደ እህል እንዳለ እየገባ ሁሉንም እህል ይጠዘጥዝባቸዋል። ከዚያ በኋላ ባዶ መና ያስቀራቸዋል። እነዚያን አላህ ሱብሓነሁ ወተዓላ ያስነሳባቸው ነበር አለ። ወልጀራድ ወልቁመለ በልክ እንዲሁ በሰውነታቸው ላይ ማልማት እንዲሆን ያደርጋቸው ነበር። ወደፋዲዐ ልክ እንዲሁ እንቁራሪት ነው የምትባለው እርሷን በየምግቦቻቸው ላይ የሄደች እንድትገባና እንዲራቡ ያደርጋቸዋል። ይህን የሚያደርገው የሚቀጣው ያለ ኃጢአታቸው አይደለም። ወደመ ልክ እንዲሁ ደም ይልክባቸው ነበር። የሚበሉት ወጥ እንደዚህ ለምሳሌ ሰርቶ ሰውየው የፊርዓውን ተከታይ ሊበሉ በሚሉ ጊዜ ወደ ደም ይቀየርባቸው ነበር አይናቸው እያየ። ይህ ሁሉ ለሙሳና ለተከታዮቹ የተደረገ ነው። በማን ላይ ቅጣት? በፈርዖንና በተከታዮች ላይ ሲበድሏቸው ሲጨቁናቸው ነበርና ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም አለ። እኔ አልበደልኳቸውም፣ ነገር ግን ራሳቸውን በደሉ በኃጢአት አለ። ንጹሐኖችን በሚበድሉ ጊዜ እነዚህ በዳዮች ቅጣት ይገባቸዋል። ይህ የአምላክ ፍትህ ነውና ፈርዖንንና ተከታዮችን ይቀጣለት ነበር። እነዚያ ሁሉ ለሙሳ ዓለይሂ ሰላም የተደረገ ተአምር ነበር እና ይህ ነው። ሌላው የዒሳ ዓለይሂ ሰላም ወይም የኢየሱስ ተአምራቶችስ ምን ምን ናቸው ወደሚለው እንምጣ። ኢየሱስ ወይንም የድንግል ማርያም ልጅ ገና አወላለዱ ራሱ ተአምር ነው። አወላለዱ ራሱ ወጣ ያለ ተአምር ነው። ማንም ወንድ ጫፏን ሳይነካት ማርያምን በድንግልናዋ ሳለች እንድትወልደው ተደረገ። የመጀመሪያው እሱ ነው። አላህ ሱብሓነሁ ወተዓላ አወላለዱን ሲገልጽ ተአምራዊ አወላለድ እያለ በቁርአን ላይ ይገልጸዋል። ወሊነጅዐለሁ አየተን ሊናስ፣ ለሰው ሁሉ ተአምር ላደርገው ነው ይሄን ልጅ አለ። ማንም ወንድ ሳይነካት እንድትወልድ ተደረገች። ይዟቸዋል። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ለእርሷንም ልጇንም ለዓለማት ሁሉ ተአምር አደረግኳቸው እያለ አላህ ሱብሓነሁ ወተዓላ ይገልጻል። አንደኛ ተአምር ነው አወላለዱ። ሁለተኛ እሱ ካደረጋቸው ተአምር መሲሁ ተአምር ማድረግ የጀመረው በእስልምና ነቢይ ከሆነ በኋላ አይደለም። ገና ሕፃን እያለ ነው። ገና ሕፃን እያለ እናቱ አዝላው፣ እንግዲህ ሕፃን ልጅ ታዝሎ ገና መናገር አይችልም አይደለም። በዚያን ጊዜው የሰው ልጆችን ቋንቋ አውጥቶ እንዲናገር አድርጎታል አላህ ሱብሓነሁ ወተዓላ። ቃለ ኢኒ ዐብዱላሂ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ። ይህ ንግግር ዒሳ ሕፃን እያለ የተናገረው ነው። ለምን እንዲናገር ተፈለገ በዚያን ጊዜ? አሁንም ከመናገሩ በስተጀርባ አምላክ አላህ ሱብሓነሁ ወተዓላ ትልቅ ጥበብ አለው፣ ትልቅ ዓላማ አለው። እርሱም ምንድን ነው? መሲሁ ከእናቱ ክብር ይከላከል ዘንድ። እንግዲህ ድንግል ማርያም ከወንድ ጋር ንክኪ እንደሌላት እስራኤላውያኖች ያውቁ ነበር። የበይተል መቅደስ ኢየሩሳሌም የዚህ አገልጋይ እንደሆነች ያውቃሉ። ንጹሕ ነበረች። ልጅን አርግዛ ስትመጣ ወልዳ ስትመጣ ጊዜ ጥያቄ ያስነሳል። እነዚህ ሰዎች ባል እንደሌለሽ ወንድ እንደማይነካሽ እናውቃለን። ስለዚህ ከየት አመጣሽው መባሉ አይቀርም አይደለም። በዚህን ጊዜ እሷ መልስ ብትሰጥ የሚሰማት የለም። አይ እኔ እንትን ተአምራዊ በሆነ መንገድ ወልጄው መጣሁ ብትል አያምኗት። ስለዚህ አምላክ ራሱ ተአምር ማድረግ አለበት። የእሷ መናገር አሁን ቦታ የለውምና ከእነርሱ ዘንድ አንቺ ዝም በይ ነው ያላት አላህ። ይወታቻል ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማኒ ሰውመን ፈለን ኡከሊመ ልየውመ ኢንሲያ። እኔ ዛሬ ማንንም ሰው አላናገርም፣ እኔ ለጌታዬ ለአላህ ከመናገር እንድቆጠብ ተስያለሁኝ አለች። ዝም በይ ተብላለች። አላህ ሱብሓነሁ ወተዓላ ዝም በይ ብሏታል። መናገሯ በዚህ ሰዓት ፋይዳ የለውም፣ ጥቅም የለውም። ይልቁንስ አላህ ተአምር ሊያደርግ ነው። ከጠየቁሽ ወደ ልጁ አመላክሻቸው እሱ ይመልስላችኋል በያቸው።
ብሎ ነግሯታል አላህ ሱብሓነሁ ወተዓላ። ፈአተት ቢሂ ቀውመሃ ተሕሚሉሁ አለ አላህ። ልጁንም ተሸክማው አዝላው ወደ ህዝቦቿ ሄደች መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ እጅግ በጣም አጸያፊ ነገር ይዘሽ መጣሽ አንቺ መርየም አላት። ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግየ፣ አባትሽ መጥፎ ሰው አልነበርም እናትሽማ መንዛሪ አልነበረችም፣ አንቺ ከማን ወጥተሽ ነው እንደዚህ አድርገሽ የመጣሽው ብለው ወቀሷት። ፈአሻረት ኢለይህ፣ ወደ ህፃኑም አመለከተች። በዚህ ጊዜ ተቆጡ። ከአንቺ ነው መልስ እየጠበቅን ያለ ነው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ የታዘለን ህፃን ልጅ ወደ እርሱ እንዴት ታመላክችናለሽ? አንቺ ራስሽ መልሱን መልሽ አሏት። እሱ ሊናገር የማይችል ነው ብለው ጮሁ ምናምን። ወዲያው ግን እንዲናገር አደረገው አላህ። ቃለ ኢኒ አብዱላህ፣ እኔስ እናንተ እንደምትሉት በዝሙት የመጣሁ ልጅ አይደለሁም፣ እኔ የአላህ ባሪያና አገልጋይ ነኝ አላቸው መሲሁ። ለመጀመሪያ ጊዜ መሲሁ የተናገራት ቃል የአፍ መፍቻው ቃል ይች ነች፣ እኔ የአላህ ባሪያና አገልጋዩ ነኝ አለ። አታኒ የልኪታብ፣ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ፣ ነቢይም አድርጎ ገና ይልከኛል በእናንተ መካከል አላቸው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረኩ ያደርገኛል አላቸው። ያ ማለት ለሰዎች ይጠቅማል። መሲሁ የታመሙ ሰዎችን በመፈወስ ይህ ነው መባረክ ማለት። ሰዎችን ወደ ቅኑ መንገድ መምራት ይሄ ነው መባረክ ማለት። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበት ቦታም እንድባረክ ያደርገኛል አላቸው። ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ፣ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ምጽዋትንም እንዳደርግ ለድሃዎች ዘካን እንድሰጥንም አዞኛል አለ። ወበረን ቢዋሊደቲ፣ ለእናቴም በጎ እንደውልም አዞኛል አለ። ወለም የጅዐልኒ ጀባረን ሸቅያ፣ በእናቴ ላይ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም፣ ታዛዥ ነኝ ለእርሷ ማለት። ይሄ ነው። ከዚህ በኋላ ምን ይበሉ እነዚህ ሰዎች? አፋቸውን ያሳዘ መልስ ነው። ህፃን ልጅ ነው ማነው? ገና የታዘለ ልጅ መቼም ሊናገር አይችልም። ተአምር ብሎ ማለት ከሰዎች እሳቤና አመለካከት ወጣ ያለ ነገር ነው። ህፃን ልጅ በተለምዶ ይናገራል፣ ገና የታዘለ ልጅ አይናገርም። አላህ ሱብሓነሁ ወተዓላ አፋቸውን ያሳዛቸው እና ይህ ነው መሲሁ ገና ህፃን እያለ ተአምር ጀምሯል ማለት ይሄ ነው። ካደገ በኋላ ነብይ ካደረገው በኋላ አላህ ሱብሓነሁ ወተዓላ መሲሁን በርካታ ተአምራቶችን ያደርግ ነበር። አንደኛ ሙታንን የማስነሳት ተአምር ተሰጥቷል። ሁለተኛ ለምጽ ያለባቸውን የመፈወስ ለምጽ ይሄ ያለ አይደለ ነጭ ሰውነታቸው ነው፣ ያንን ቢስሚላህ በአላህ ስም ብሎ ይነካቸዋል፣ ይፈወሳሉ። ልክ እንዲሁ ደግሞ መስማት የተሳናቸው ማየት የተሳናቸው እነዚህን ሁሉ ተአምር ያደርግ ነበር። ለዚህ ማስረጃ በሱራ አሊ ዒምራን ላይ በሱረቱል ማኢዳ ላይ ሁለት ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯቸዋል። በሱራ አሊ ዒምራን ላይ ያለው ምን ይላል? ወረሱለን ኢላ በኒ እስራኢል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን ይላል። በሱረቱል ማኢዳ ላይ ያለው إذ قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذ أيدتك بروح القدس تكلم الناس في المهد وكهلا وإذ تخلق من الطين كهيئة الطير فتنفخ فيها فتكون طيرا بإذني وتبرئ الأكمه والأبرص بإذني وإذ تخرج الموتى بإذني وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين يعني النكرة እና ሙታንን በአላህ ፍቃድ አስነሳለሁ አለ። ለምጽ ያለባቸውን በአላህ ፍቃድ እፈውሳለሁ አለ። መስማት የተሳናቸውን በአላህ ፍቃድ እፈውሳለሁ አለ። ሌላም ተአምርን ተሰጥቷል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አላቸው። ህዝቦቹን እዛው እያወራቸው አሁን ሄዳችሁ ቤታችሁ ምን እንደምትበሉ እነግራችኋለሁ አለ። ህዝብ እዚህ ተሰብስቦ እያስተማረ መሲሁ እያንዳንዱ መጥቶ ቤቴ ምሳዬ ምንድነው የተዘጋጀው ብሎ ቢጠይቀው ያውቀዋል። መሲሁ ይነግራቸው ነበር። ወኡነቢኡኩም ቢማ ተእኩሉን የምትበሉትንም ከዚህ ሄዳችሁ እነግራችኋለሁ። ወማ ተደኺሩነ ፊ ቡዩቲኩም አላቸው። ልክ እንዲሁ ይህን ብቻ ሳይሆን ቤታቸው ውስጥ ያካበታችሁትን ምግብ ልክ ጉድጓድ ውስጥ እህል ምናምን ይነግራቸው ነበር። ያን ያስቀመጡትን የደበቁትን ይነግራቸዋል። ይሄን ሁሉ ተአምር ተሰጥቷል። ከተአምራቱ በስተጀርባ ግን ትልቅ ዓላማ አለው። የጀማዓ ነቢያቶች ተአምራትን አሳይተው ህዝቦቻቸውን አስጨብጭበው መሄድ አይደለም ዓላማቸው። ከተአምሩ በስተጀርባ ትልቁ ዓላማ ምንድን ነው መሲሁ ከተባለ ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማዛቸውን ትእዛዝ ብቻ ታዘዙኝ አላቸው። ይሄ ነው ትእዛዛቸው፣ ነው ትልቁ ዓላማቸው።
የምትወዱኝስ ብትሆኑ ትእዛዜን ጠብቁ ነው ያለው አይደል? ዋናው ትእዛዙ ምንድነው ታዲያ? መሲሁ የፈለገው ከኛ ነው ጥያቄው። አላህን ፍሩና ታዘዙኝ፣ አሁን የማዛቸውን ትእዛዝ አላቸው። ምንድነው ያዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ይህች ናት በቃ የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነቢያቶች ስለ አንዱ አምላክ ለመስበክ ብቻ ነው ያን ተአምር ያደረጉት። እኛ ግን በተአምሩ ላይ ቆመን አሃ ሙታንን አስነስቷል፣ ይሄም አምላክ ነው በቃ ላ እሱ ጭራሽ ይሄን አላለም ነቢያቶች። መሲሁ ይሄን አላለም። መሲሁ ያን አንድን አምላክ እንድትሰብኩ ነው ይሄን ተአምር ያሳየው። የምትወዱ ከሆነ አንድን ሰው ያን ሰውዬ ምንድነው ከኔ የሚፈልገው? ምን አዘዘኝ ይሄ ሰውዬ ነው ቶታል አይደል? ስለዚህ መሲሁ የፈለገው ምንድነው? ያን የላከውን አንዱን አምላክ አምልኩ ለማለት ነው። ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂማ። የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን ሌላ ጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ልንገርህና እሱ ማለት እኔ እንጃ አሁን አንተን በማዳምጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች ጠይቃለሁና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት 2 ወር ምናምን ሆኖኛል ካየሁት። ላገኘውም ሞክሬ ነበረ፣ እሱ ያለበት አካባቢ ነው ያለሁትና ላገኘውም ሞክሬ ነበረ አላገኘሁትምና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም ምን እንደምል አላቅም። አይስወር እንደዚህ ስለ የምሬን